አብዛኛው ፍሪላንሰሮች አፕወርክ ላይ ገብተው ስራ ከማያገኙበት ምክንያቶች አንዱ ፊድባክ ምን እንደሆነ አለመረዳት ነው። ጂኤስኤስ የሚለው ምንድነው፣ እንዴት ነው የሚሰራው የሚለውን አለመረዳት ነው። ጂኤስኤስ ስንል ጆብ ሰክሰስ ስኮር፣ ክላይንት እንዴት ፍሪላንሰሮችን ያያል የሚለውን ነገር አለመረዳት ነው። ሶ ቴሌግራም የኛ ኮሚኒቲ ውስጥ ካላችሁ የመጀመሪያ ስራ እንሰጣለን፣ 5 ስታር ሪቪው ፊድባክ ብለን ፖስት እናደርጋለን። ሶ ምንድናቸው እነዛ፣ ምን አይነት ኢምፓክት ነው የሚያመጡት፣ ክላይንት ጋር ሲደርስ እነዛ ምን አይነት ቫልዩ ነው ለእናንተ አድ የሚያደርገው የሚለውን በዛሬው ቪዲዮ ብሬክ ዳውን አድርገን እናያለን። ከዚህ ቪዲዮ በኋላ እናንተም ጂኤስኤሳችሁን በጥንቃቄ ማየት፣ በጥንቃቄ መከታተል፣ ፊድባካችሁን መቆጣጠር፣ ፕሮፋይላችሁን አናሊቲክስ እያያችሁ ጂኤስኤሳችሁ ወረደ ቀነሰ የሚለውን ነገር ኮንትሮል ማድረግ ትጀምራላችሁ ማለት ነው። ስለዚህ ጂኤስኤስ ፊድባክ ክላይንት አፕወርክ ላይ ከሌሎች ፍሪላንሰሮች ጋር አይቶ አወዳድሮ እናንተን እንዴት መርጦ እንደሚቀጥራችሁ እናያለን። ሰላም፣ ለማታውቁኝ ናቲ ተፈሪ ይባላል። ለዚህ ቻናል አዲስ ለሆናችሁ ጠቃሚ አሪፍ ሀሳቦች እናነሳለን። እንደዚህ ጠቃሚ አሪፍ ሀሳቦች የምትፈልጉ ከሆነ ይህን ቻናል ሰብስክራይብ ማድረጋችሁ እንዳትረሱ። ለጓደኞቻችሁ ኦንላይን ላይ ገንዘብ መስራት፣ ዲጂታል ዓለሙ ላይ መቀላቀል የሚፈልጉ ጓደኞች ካላችሁ ደግሞ ሼር አድርጉላችሁ። ብዙ ስራ ላይ አፕላይ እያደረጋችሁ ግን ምንም አይነት ምላሽ እያገኛችሁ ካልሆነ ወይ ደግሞ ተመሳሳይ ስኪል የሚጠይቅ ስራ ላይ አፕላይ አድርጋችሁ እናንተ ስኪሉ እያላችሁ ስራውን ሳታገኙት ግን ከእናንተ ስኪል በታች አቅም ያለው ሰው ስራውን እያገኘው ምን አድርጌ ነው፣ ምን አጥቼ ነው፣ ምን ስለሰርቼ ነው እያላችሁ ግራ የተጋባችሁ ሰዎች ካላችሁ ፕሮፋይላችሁን በደንብ አድርጋችሁ አስተካክላችሁ ሊሆን ይችላል። ሁሉ ነገር ሬዲ ነው፣ በቃ አሪፍ አድርጌዋለሁ፣ ቢልድ አድርጌያለሁ ፕሮፋይሌን ብላችሁ ቁጭ ብላችሁ ሊሆን ይችላል። ግን ደግሞ በዛኛው ሳይድ ክላይንቶች የእናንተን ፕሮፋይል እንዴት አድርገው እንደሚያዩት፣ ክላይንቶች ፕሮፋይላችሁን ሲያዩት ምን አይነት ፕሮፋይል ነው የሚፈልጉት የሚለውን በዛሬው ቪዲዮ እናያለን። እናንተ ሬዲ ነው፣ ሁሉ ነገር ዝግጁ ነው፣ ፕሮፋይሌን አስተካክያለሁ ብላችሁ ስትጠብቁ ክላይንቶች ደግሞ የሚያዩበት፣ የሚያወዳድሩበት፣ ከሌላ ፍሪላንሰር የሚለዩበት መንገድ አለ። ስኪል እንኳን እናንተ እየበለጣችሁ ሌላ ክላይንት የሚመረጠው ፕሮፋይሉን አሪፍ ተወዳዳሪ እንዲሆን አድርጎታል። ስለዚህ እናንተም እንዴት ነው ፕሮፋይላችሁን ተወዳዳሪ ማድረግ የምትችሉት፣ ፕሮፋይላችሁን አስተካክላችሁ እንዴት ነው ስራዎችን ዊን ማድረግ የምትችሉት የሚለውን በዛሬ ቪዲዮ እናያለን። መስማት ከማትፈልጉት እውነት እንጀምር። አብዛኛው ሰዎች ይሄ ነገር አንኮምፎርታብል ያደርጋቸዋል። ምክንያቱም የሚያስቡት በእንደዚህ አይነት መንገድ አይደለም። ክላይንቶች እናንተ ፕሮፖዛል አስገብታችሁላቸው ፕሮፖዛላችሁን፣ ስራችሁን ብዙ ፍሪላንሰሮች አፕላይ ያደርጋሉ አይደለ? ከከፈቱት በኋላ ሁሉንም ነገር አያነቡትም። ሲጀምር አፕወርክ ራሱ እንደዛ ዲስፕሌይ አያደርግላቸው። እንዴት ነው ዲስፕሌይ የሚያደርግላቸው? 4 ማዕዘን ቴብል አለ። በዚህ በኩል ምን አለ? አንደኛው መስመር ላይ ማን ይቀመጣል? እዚህ ጋር ስማችሁ አለ። ከዚህ በኋላ ደግሞ የላካችሁት ሜሴጅ አለ። ከዛ በኋላ ከወደደውት ነው ከፍቶ ሜሴጃችሁን የሚያነቡት፣ ፕሮፖዛላችሁን የሚያዩት ማለት ነው። ስለዚህ ክላይንቶች ወደዳችሁም ጠላችሁም እንዳለ ፕሮፖዛላችሁን መጀመሪያ ላይ አያነቡትም። መጀመሪያ ላይ ሞር የሚያዩት ፎከስ የሚያደርጉት 4 ማዕዘን ነው። እዚህ ጋር እናንተ አላችሁ፣ እዚህ ጋር ደግሞ ፕሮፖዛላችሁ አለ ብያችኋለሁ። 4 ማዕዘን አለን። እንደዚህ ይከፈልና እዚህ ጋር ሜሴጃችሁ ይቀመጣል፣ እዚህ ጋር ደግሞ ፕሮፋይላችሁ ይቀመጣል፣ ፎቶአችሁ ይቀመጣል። ያ ማለት ፕሮፌሽናል ነው የሚለው ነገር ያዩበታል። ከዛ በተጨማሪስ ጂኤስኤስ የምንለው ነገር ያዩበታል ማለት ነው። ጆብ ሰክሰስ ስኮር የምንለው ይሄ ሰውዬ ከብዙ ሰዎች ጋር ሰርቷል ወይ፣ ይሄ ሰውዬ ኤክስፔሪየንስ አለው ወይ፣ ይሄ ሰውዬ ወርቺ ልጅ ልምድ አላት ወይ፣ ከዚህ በፊት ከሰራችሁ ክላይንት ፊድባክ 5 ስታር ተሰጥቷት 5 ስታሩ ተደምሮ ምንም ኔጌቲቭ ፊድባክ ሳይሰጥ ጆብ ሰክሰሷ 100% ነው ወይ የሚለውን ያሳያል ማለት ነው። ጆብ ሰክሰስ ድንገት ማታውቁ ካላችሁ ጂኤስኤስ የምንለው ግዴታ ካልኩሌት ሆኖ ፊት ለፊት ይቀመጣል። ያንን ነገር አንደርስታንድ ክላይንት አድርጎ ነው ሪች አውት የሚያደርገው። ሌላኛው ደግሞ ጆብ ሰክሰስን ካየ በኋላ ደግሞ የሚያልፈው ባጅ የምንለው ነው። እናንተ እንደ ፍሪላንሰር ባጅ አላችሁ። ራይዚንግ ታለንት አለ፣ ቶፕሬትድ አለ፣ ቶፕሬትድ ፕላስ ኤክስፐርት አለ። ይሄ ሰውዬ ምን አይነት ባጅ እርን አድርጓል፣ እዚህ አፕወርክ ላይ ከመጣ በኋላ ምን አይነት ባጅ አለው የሚለውን ነገር ያያል። ያ ጆብ ሰክሰስ ባጃችሁ ምንድነው? ለሱ ይሄ ሰውዬ ኤክስፔሪየንስ መኖሩ፣ ልምድ መኖሩን፣ ችሎታ መኖሩን ያረጋግጥለታል ማለት ነው። ከዛ ውጪ ደግሞ ቶታል እርን ያደረጋችሁት ገንዘብ ብዙ ገንዘብ እየሰራችሁ ከሆነ ይሄ ሰውዬ ብዙ ክላይንቶች ሪች አውት እያደረጉት ያሉት ምን ስለሆነ ነው? ኤክስፔሪየንስ ሪል ቫልዩ እያቀረበ ስለሆነ፣ ልምድ ስላለው ነው። እሱ ጋር ቢሄድ እኔም አሪፍ አውትፑት አገኛለሁ፣ ጀማሪ አይደለም፣ ስራዬን አያበላሽብኝም የሚለውን ነገር ያያል ማለት ነው። ከዛ ውጪ ደግሞ ሪሰንት ፊድባኮችን ቼክ ያደርጋል። ሜቢ እናንተን ኤግዛምፕል እስጣችሁ፣ እናንተ አሊኤክስፕረስ፣ ሼን፣ የተለያዩ አማዞን
የሆነ ፕሮዳክት ልገዙ ገባችሁ። ካልሆነ ደግሞ በቀላሉ ፕሌይ ስቶር፣ አፕል ስቶር ላይ እዛ ላይ ገብታችሁ የሆነ ነገር መግዛት ዳውንሎድ ማድረግ ስትፈልጉ ምን ታያላችሁ? ሰዎች ከዚህ በፊት የሰጡትን ፊድባክ ታያላችሁ። ምክንያቱም አሪፍ ነው የሚል ከሆነ ምን ታደርጋላችሁ? ትጠቀሙታላችሁ ማለት ነው። ካልሆነ ግን ምን ታደርጋላችሁ? ዝም ብላችሁ ነው ዘላችሁ የምታልፉት። በቻላችሁት መጠን ምን ማድረግ አለባችሁ? ያንን ፊድባክ አሪፍ ፊድባክ እንዲሰጣችሁ ማድረግ መቻል አለባችሁ ማለት ነው። ምክንያቱም ክላይንቶች ዲቴል ያያሉ። የሆነ ክላይንት ለእናንተ ባድ ፊድባክ ሰጥቷችሁ ከሆነ አምኖ ስራውን አይሰጣችሁም። ስለዚህ ከሌላ ክላይንት ጋር እንዴት አድርጋችሁ ነው የጨረሳችሁት የሚለውን ነገር ያያሉ ማለት ነው። እሱን ነገር በደንብ አድርጋችሁ ከሌላ ክላይንት ጋር ያላችሁን ሪሌሽንሺፕ በደንብ አድርጋችሁ አሪፍ ማድረግ መቻል አለባችሁ ማለት ነው። ሌላኛው ደግሞ እንደ ክላይንት የሚታየው ፕሮፋይል ታይትላችሁ። ፕሮፋይል ታይትላችሁ ምንድን ነው የሚለውን ነገር ያያሉ። ፕሮፋይል ታይትላችሁ ምንድን ነው ስንል በግልጽ ነው የተቀመጠው፣ የምትሰሩት ስራ በግልጽ ነው የተቀመጠው የሚለውን ነገር ማየት ይፈልጋሉ ማለት ነው። እዛች ጋር የተቀመጠው ነገር ውስጥ ሲገቡ እነሱ የሚፈልጉት ነገር መሆኑን ለማረጋገጥ መጀመሪያ ታይትሉን አይተው ነው አይደለ? ከዛ በኋላ እስቲ ውስጥ ደግሞ ምን አለ የሚለውን ነገር የሚያዩት። የእናንተ ታይትል ፕሮፌሽናል በሆነ ወይ ግልጽ ታርጎ ተቀምጧል። ምክንያቱም አንድ ፍሪላንሰር ብቻ አይደለም ማስተዋል ያለባችሁ የሚያመለክተው እዚህ ስራ ላይ ዓለም ላይ ያሉ ፍሪላንሰሮች ናቸው አፕላይ የሚያደርጉት። ስለዚህ ግልጽ የሆነ ታይትል አይቶ በግልጽ ቢገባ ስለሚቀለው ማለት ነው። ከዛ ውጭ ደግሞ ሃወርሊ ሬታችሁ ነው። ሃወርሊ ሬታችሁ ምን መሆን አለበት? ግልጽ የሆነ ከማርኬቱ ጋር አሪፍ የሚባል ክላይንት አፎርድ የሚያደርገው መሆን መቻል አለበት ማለት ነው። አንዳንድ ሰዎች አይታችሁ ከሆነ ገና ጀማሪው ባዶ ሆኖ በሰዓት $100 ምናምን የሚጠይቁ አሉ። $50 ከፍ እያደረጉ የሚጠይቁ አሉ። ከእናንተ ስኪል ጋር ፊት የሚያደርግ ሃወር ሬት ማስቀመጥ አለባችሁ ማለት ነው። ስለዚህ በእንደዚህ አይነት መንገድ አድርጋችሁ ካስቀመጣችሁ ክላይንቶች የእናንተን ፕሮፋይል ሲያዩ አትራክት ሆነው ሪች አውት ያደርጋችኋል። ምክንያቱም እነዚህ ነገር ስለሌላችሁ። እነዚህ ነገር ግን አንዳንዶቹ እኔ ጀማሪ ነኝ የለንም ትሉ ከሆነ ግን ሌሎቹ ሁላችንም ጋር የሚገኘው ፕሮፋይል ታይትላችንን ባዮአችንን በደንብ አድርገን ማስተካከል ይኖርብናል ማለት ነው። ይሄኛው አብዛኞቻችን የማናይበት አንግል፣ ክላይንት ጋር ግን ፕሮፋይላችን ዲስፕሌይ ሲደረግ በእነዚህ አይነት መንገድ ነው ዲስፕሌይ የሚደረገው። ምክንያቱም ክላይንት ጊዜ እንዲያጠፋ አይፈልግም። ቶሎ ፊት የሚያደርገውን አይቶ ገንዘቡን ስፔንድ እንዲያደርግ ስለሚፈልግ አፕወርክ ለእሱ ቀላል ፊልተር ማድረጊያ ቀላል መንገዶችን ነው የሚፈጥርለት። ስለዚህ እናንተም ያንን ቴክኒክ ተጠቅማችሁ ዊል ለማድረግ መዘጋጀትና አፕላይ ማድረግ ይኖርባቸዋል ማለት ነው። JSS ኦር ጆብ ሰክሰስ ስኮር ምንድን ነው የሚለውን እንዴት ነው የሚሰራው? ምን ሲፈጠር ነው ከፍ የሚለው ዝቅ የሚለውን ነገር ጆብ ሰክሰስ ስኮር ምንድን ነው? በአጭሩ JSS እንለዋለን። ያ ማለት ጆብ ሰክሰስ ስኮር ማለት ነው። በአጭሩ እንዴት ነው የሚሰራው? ከዚህ በፊት ክላይንቶች የሰጧችሁ ፊድባኮች ተደምረው አቬሬጅ ይወሰዳል ማለት ነው። እዚህ ጋር 3 ክላይንቶች ቢኖራችሁ 5 ክላይንት ቢኖራችሁ አምስቱን 5 ስታር ቢሰጣችሁ እነሱ ተደምሮ ስንት ይሆናል? 100 ይሆናል ማለት ነው አቬሬጅ። ያ ማለት አቬሬጁ ጆብ ሰክሰስ ስኮር ነው ማለት ነው። አሁን ሌላው ተቀንሶ ምናምን ደግሞ 90 ቢመጣ እዚህ ጋር አምስቱ ሰዎች ከአምስቱ ሁለቱ ሊሆን ይችላል ወይ አንዱ ስኮራችሁን 5 ስታራችሁን ቀንሶታል ማለት ነው። እዚህ ጋር አቬሬጅ የሚቀመጠው ጆብ ሰክሰስ ስኮር እንለዋለን ማለት ነው። ብዙ ሰው ደግሞ የሚሸወደው 5 ስታር ላይ ነው ጆብ ሰክሰስ ስኮራችን ዲፔንድ የሚያደርገው ብሎ ያስባል። ጆብ ሰክሰስ ስኮራችን 5 ስታር ላይ ብቻ አይደለም። 5 ስታርም አንዱ ቫልዩ ቢሆንም ግን ብቻ አይደለም። ሌሎች ተጨማሪ ነገሮች ተደምረው ነው ምን የሚደረገው ጆብ ሰክሰሳችን ከፍ የሚለው ዝቅ የሚለው። ለምሳሌ ምንድነው ካላችሁ አንደኛው ምን አለን? 5 ስታር ነው አለን። ከዛ በመቀጠል ደግሞ ፐብሊክ ፊድባክ የምንለው ነው። እናንተ ፕሮፋይል ላይ ዲስፕሌይ የሚደረገው ፊድባክ እሱ ምን ይደረጋል? ሪቪው ጉድ ከሆነ ምንድነው አሪፍ ይሆናል ማለት ነው። እሱ ካውንት ይደረጋል። ያ ማለት ክላይንት ለእናንተ ጥሩ ፊድባክ ከሰጣችሁ ምንድነው አሪፍ ሰርቷል፣ ሪኮመንዳችሁም በዛው ልክ ከፍ ይላል። መጥፎ ከሰጣችሁ ደግሞ በዛውም ዝቅ ይላል ማለት ነው። ከዛ ውጪ ደግሞ አብዛኛው ፍሪላንሰሮች የማያውቁት ፕራይቬት ክላይንት ፊድባክ የሚባል ነገር አለ። ይሄኛው በጣም ኢምፖርታንት የሆነ ነገር ነው። እንዴት ነው የሚሰራው? እኛ እንደ ክላይንት አካውንት አለን። የክላይንት አካውንታችን ላይ ለተለያዩ ለፍሪላንሰሮች 5 ስታር ሪቪው እንሰጣለን አይደለ? ያንን በምንሰጥበት ጊዜ ስራዎችን በምንቀጥርበት ጊዜ 2 ነገሮች ነው ፊድባክ ሰዓት ላይ የምንጠየቀው። አንደኛው ፕራይቬት
ለዛ ሰውዬ መናገር ከደበራችሁ ፊት ለፊት ፐብሊክ ላይ ሲታይ ቀጣይ ስራዬን ይጎዳብኛል ብላችሁ ክላይንቶች የምታስቡ ከሆነ እውነታውን ግን ፕራይቬት ላይ እዚህ ጋር ማስቀመጥ ትችላላችሁ። ያ ማለት አፕወርክ አናሊቲክስ ሰርቶ ጆብ ሰክሰስ ስኮሩ ላይ ምን ያደርግበታል? ይቀንስበታል ማለት ነው። ኦር ደግሞ ሪኮሜንዴሽን ይቀንስበታል። ስለዚህ ፕራይቬት ምን ይፈቅድልናል? ለክላይንቶች ፊድባክ ስንሰጥ ፕራይቬትሊ ፍሪላንሰሩ የሚያየው ሌላ፣ ፕራይቬት ደግሞ አፕወርክ የሚያየው ሌላ ማድረግ ይቻላል ማለት ነው። ሁለት የፊድባክ ቦክስ አለ። አንደኛው ፕራይቬት ማስቀመጥ ይቻላል፣ አንደኛው ፐብሊክ ማለት ነው። አንድ ስራው ኢንድ ሲደረግ ኮንትራቱ ምን ይደረጋል? ክላይንቶች ሁለት ፊድባክ ይሰጣሉ። አንደኛው ፐብሊክ እናንተ የምታዩት፣ ሁለተኛው ፕራይቬት። ሁለቱም ላይ አሪፍ ከሰጠ ሰየው አሪፍ ጄሲኤሳችንን ከፍ ያደርገዋል። ግን አንዱ ላይ መጥፎ አንዱ ላይ አሪፍ ከሆነ ደግሞ ይጎዳብናል ማለት ነው። ስለዚህ ክላይንቶችን ከልብ ማስደሰት አለባችሁ፣ ምክንያቱም ፕራይቬትሊም አሪፍ ፊድባክ እንዲሰጧችሁ ማለት ነው። ሌላኛው ደግሞ ኮንትራቶች ሎንግ ተርም እና ሾርት ተርም የሚባሉ አሉ። እናንተ ክላይንቶችን ሎንግ ተርም በያዛችሁ ቁጥር ምንድነው አሪፍ ነው ተብሎ ነው የሚታሰበው። ስለዚህ ጆብ ሰክሰስ ስኮራችሁ ላይ አሪፍ ኢምፓክት ይኖረዋል። ከዛ ውጭ ደግሞ ፕሮፋይላችሁ በደንብ ሪኮመንድ ይደረጋል። ምክንያቱም ያንን ክላይንት ለረጅም ጊዜ ኮሚኒኬት አሪፍ ሆናችሁ፣ ስራ ኤቲክሳችሁ ላይ አሪፍ ሆናችሁ፣ አውትፑታችሁን ኳሊቲ አሪፍ ሆኖ ያ ክላይንት እናንተ ጋር ገንዘብ ኢንቨስት እያደረገ ነው። እናንተም እየተጠቀማችሁ አፕወርክም እየተጠቀመ ነው። ስለዚህ በዛ አማካኝነት እናንተን ፑሽ ያደርጋችኋል ማለት ነው። ለተለያዩ ሾርት ተርም ኮንትራክት ከሆነ ደግሞ እንደዛውም አሪፍ ነው፣ ግን ሳይድ ኢፌክት ይኖረዋል ማለት ነው። ምክንያቱም የሚያደላው ሎንግ ተርም የሚሰራውን ስለሆነ ያ ክላይንት እንዳይወጣ እዚህ ይዞት ያ ፍሪላንሰር እንዲሰራ ስላደረገው ማለት ነው። ከዛ ውጭ ደግሞ ሪፈንድ ነው። በሆነው ባልሆነ ከሆነ ክላይንት ጋር ይጣላን ሪፈንድ 10 የምንጠይቅ ከሆነ ፕሮፋይላችን ላይ በጣም ጉዳት ይኖረዋል። ፕሮፋይላችን ስንል ጄሲኤሳችንም ጭምር ማለት ነው። ጄሲኤስ የምንለው ፕሮፋይላችን ቢልድ የምናደርግበት አንደኛው አካል ስለሆነ ማለት ነው። ሌላኛው ደግሞ ኢንኮምፕሊት ኦር ደግሞ ካንስል ኮንትራክት የምንለው ነው። ያልተጨረሱ ፕሮጀክቶች ከክላይንቱ ጋር ሳትስማሙ ምን ሳይሉ በቃ ለረጅም ጊዜ ዝም ብሎ የተቀመጡ ፕሮጀክቶች ስራውን ተቀብላችሁ ከዛ ውጭ ደግሞ ካንስል የተደረጉ እናንተ እየሰራችሁ ባለበት ሰዓት ምናምን ተጣልታችሁ ካንስል የተደረጉ አካውንታችሁን ይጎዳዋል ማለት ነው። ስለዚህ እነዚህ ነገሮች በጣም አድርጋችሁ መጠንቀቅ መቻል አለባችሁ። አብዛኞቻችን ይህንን ፕራይቬት ፊድባክ ወር የተለያዩ ነገሮችን ኢምፓክት ያለው ይመስላል። ጀስት 5 ስታር ብቻ ነው የምንቆጥራ። እነዚህም ነገር ኢምፓክት ስላለው እነዚህ ነገር ተጠንቀቃችሁ የፍሪላንስ ጆርኒያችሁን ማሳደግ ትችላላችሁ ማለት ነው። ከተለያዩ ክላይንቶች ስራ ሰርታችሁ ሪቪው ሲሰጣችሁ አሪፍ ሪቪው 5 ስታር እያገኛችሁ ሊሆን ይችላል። እንደዛ እየመጣ ግን ድሮፕ ሲያደርግ ጆብ ሰክሰስ ስኮራችሁ ሲቀንስ ምንድነው ብላችሁ ግራ ተጋብታችሁ ሊሆን ይችላል። አብዛኛው እናንተ የምታዩት ክላይንቶች ደግሞ በውስጥ የሚያስገቡት የሚመልሱት ነገር አለ። ምክንያቱም አፕወርክ ክላይንቶችን የሚጠይቃቸው ይሄ ፍሪላንሰር አሪፍ ነው ወይ ሀሳብ ስጠኝ ብቻ አይደለም የሚሆነው። ይሄ ፍሪላንሰር የስ ኦር ኖ ኩዌሽንም ይቀርብለታል ማለት ነው። ለዚህ ክላይንት ይሄ ፍሪላንሰር አሪፍ ነው የሚለው ነገር እንዲመልስ የስ ኦር ኖ ኩዌሽን ይቀርብለታል። አሁን ለምሳሌ ፕሮጀክቱ ኢንዲ ሲሆን ለምንድን ነው ኢንዲ የሆነው ዘንድ ምርጫ ነው የሚቀርብለት። ከፍሪላንሰሩ ጋር ተጣልተ ነው፣ ፍሪላንሰሩ ኮሚኒኬሽን ስሎ ስለሆነ ነው፣ ዲሊቨሪ ኳሊቲ እያለ ያስመርጠዋል። ቀጥታ መመለስ የሚሆንበት ማብራራት አይጠበቅበት። አይ እንደዚህ ተፈጥሮበት ነው ምናምን ኮምፕሮማይዝ አይሆንም። ይሄ የሚመልሳቸው ነገሮች ግን እናንተ ጋር አይታይም በጭራሽ ማለት ነው። በውስጥ ግን ድሮፕ ያደርጋል። የትኛው ክላይንት መፍትፎ ይስጣችሁ ጥሩ ይስጣችሁ አታውቁትም፣ ግን ጆብ ሰክሰሳችሁ ድሮፕ ሲያደርግ ታዩታላችሁ ማለት ነው። ራንኪንጋችሁ ፌል ሲያደርግ ታዩታላችሁ። በእንደዚህ አይነት አማካኝነት ሊሆን ስለሚችል የትኛውንም ክላይንት ምን ማድረግ አለባችሁ? በስትክክል መጠበቅ መቻል በቻላችሁ መጠን ኮላብሬት ሆናችሁ መስራት ይጠበቅባችኋል ማለት ነው። ምክንያቱም ማይሆን ነገር ፕራይቬት ላይ ከጻፈ ማይሆን ምላሽ ከመለሰ የእናንተ ጄሲኤስ ድሮፕ ስለሚያደርግ ጄሲኤስ ይሄ ነው ካለ ሌላኛው ደግሞ የሚሆነው ፊድባክ ነው። አፕወርክ ላይ ስትመጡ ፊድባክንም የሚለይበት ቫልዩ የሚሰጥበት ብዙ መንገዶች አሉ። ሁሉም ኮንትራክቶች እኩል አይደሉም። እኩል የሚሰጠው 5 ስታር እኩል የሚሰጠው ፊድባክ ምን አያደርግም ዌት አያደርግም ማለት ነው። አፕወርክ ላይ አሁን ለምሳሌ ሞር አድቫንቴጅ የሚሰጣቸው ላርጅ ኮንትራክቶች ናቸው። ያ ማለት በብዙ ብር የተሰጣችሁ ኮንትራክቶች ምን ይደረጋል? ቫልዩ ይኖራቸዋል በደንብ። የታችኞቹም ቫልዩ አላቸው፣ ግን እንደ ትላልቆቹ አይሆንም ማለት። ስለዚህ ላርጅ ኮንትራክት በብዙ ብር $5 ስራ እና $5,000 ስራ አንድ አይሆንም ማለት ነው። ስለዚህ ላርጅ ኮንትራክቶችን ሃንድል አድርጋችሁ የምትሰሩ ከሆነ ለነሱ 5 ስታር ሪቪው ፊድባክ ሲሰጣችሁ ወዲያው ጆብ ሰክሰሳችሁን ቡስት ያደርገዋል፣ ፕሮፋይላችሁን ቡስት ያደርገዋል ማለት ነው። ከዛ ውጭ ደግሞ
ሎንግ ተርም ኮንትራት ነው። የሆነ ክላይንትን ረጅም ጊዜ ይዛችሁ በመስራታችሁ የሚሰጣችሁ ቫልዩ አለ። ምክንያቱም ረጅም ጊዜ ተሰጣችኋል፣ በጣም ዴዲኬትድ ሆናችኋል። እዛ ዴዲኬሽናችሁ ደግሞ ክላይንት የሚገርም ፊድባክ ይሰጣችሁ፣ እሱን አፕሪሺየት አድርገው ፕሮፋይላችሁን ወደ ላይ ፑሽ ያደርግላችኋል። ከዛ ውጭ ደግሞ ሪሰንት ኮንትራቶች ናቸው። ሪሰንት አሁን ሎንግም እየሰራችሁ ነው። ሪሰንትም ደግሞ የሆነ ነገር ስትሰሩበት ቫልዩያችሁን ከፍ ያደርጋል ማለት ነው። ምክንያቱም ጀስት አሁን ሎንግ ተርም ላርጅ ኮንትራት የምንሰራ ሪሰንት የምንሰራ ያ ማለት የአንድ ቀን ታስክ ሳይሆን የሳምንት የ4 ቀን ብቻ ከፍ እያለ በሄደ ቁጥር ምን ይሆናል? አድቫንቴጃችሁ እየሰፋ ይሄዳል ማለት ነው። ኢማጂን $5 ስራ እና $1000 አለ። የትኛው ነው እናንተ ራሱ ቅድሚያ ልትሰጡት የምትችሉት የሚለውን ላርጅ ኮንትራት የሆነው እናንተም መስራት መጓጉት $1000 አይደለ? አፕወርክ ላይም $1000 እንድትሰሩለት ይፈልጋል። ያ ማለት የሚያገኘውን ፊልም ከፍ ይላል። ዘን እናንተም ስታገኙ ደግሞ ፑሽ ያደርጋችኋል ሌላ ብር እንድትሰሩ ማለት ነው። ከዛ ውጭ ደግሞ ትንሽ ቀን ከሚሆንና ሰፋ ያለ ጊዜ ፕሮጀክት ከምትሰሩ ሰፋ ያሉን ይመርጣል። ምክንያቱም በየጊዜው ማይልስቶን ክሬት እንዲደረግለት ስለሚፈልግ ማለት ነው። ከሪሰንት ፊድባክ እና ከኦልድ ፊድባክም አፕዴት ይደረጋል። አናሊቲክሳችሁን ገብታችሁ የምታዩ ከሆነ የ3 ወር የ6 ወር እያለ ያስቀምጥላችኋል። አፕዴት ያደርገዋል። ስለዚህ ሪሰንት ፊድባክ በሚጨመርበት ሰዓት ጄሲኤሳችሁን ከፍ ያደርገዋል ማለት ነው። አሁን ደግሞ የምናየው አብዛኛው ክላይንት እንዴት ነው ፍሪላንሰሮችን ኮምፔር አድርጎ የትኛው ላይ ይወስናል የሚለው ሜንሽን ማድረግላችሁን መለየት ያለባችሁ ሁሉም አይደለም፣ አብዛኛው ግን ወደዛ ነው የሚወስደው። እዚህ ውስጥ ጥያቄ አለ፣ እናንተንም ጠይቃችኋለሁ፣ ትመልሱልኛላችሁ። 2 ፍሪላንሰሮች አሉ። ኢማጂን 2 ፍሪላንሰሮች አሉ። የአንደኛው ፍሪላንሰር ጄሲኤስ 92 ነው። የአንደኛው ፍሪላንሰር ጄሲኤስ 100 ነው። የአንደኛው ፍሪላንሰር ኤ የምንለው ፎር ኤግዛምፕል ኤ እንስጥ። ኤ ጄሲኤሱ 92 ነው፣ ቢ ጄሲኤሱ 100 ነው። ዘን ሁለተኛው ስንወስድ ደግሞ እርኒንጋቸው ላይ እንምጣ። እርኒንጋቸው ኤ እርኒንጉ 15K ነው፣ ቢ እርኒንጉ ደግሞ 2K ነው። ኤ 15K ነው፣ ቢ 2K ነው። ኤ የሰራው ስራ 30 ጆብ ነው። ቢ ደግሞ የሰራው ስራ 6 ጆብ ነው። ምን ብለን መጣን? ኤ 92 ጄሲኤስ አለው፣ 15K ሰርቷል፣ 30 ጆቦችን ሰርቷል ማለት ነው፣ ኮምፕሊት አድርጓል። ቢ ጋር ስንመጣ 100 ጄሲኤስ አለው፣ እርኒንጉ 2K ነው፣ 6 ጆቦችን ሰርቷል። ዘን ኤ ላስት ሪቪው ጉድ ወርክ የሚል ነው የተቀመጠለት። ቢ ደግሞ ጉድ ኳሊቲ ዲሊቨር ተብሎ ደግሞ ተቀምጦለታል። እናንተ ክላይንት ብትሆኑ የትኛውን ፍሪላንሰር ትመርጣላችሁ? ኮሜንት ላይ አስቀምጡልኝ፣ እጠብቃለሁ። ኤ ምን አለው አልን? ጆብ ሰክሰሱ 92 ነው፣ 15K በላይ ሰርቷል፣ 30 ጆቦችን ኮምፕሊት አድርጓል፣ ጉድ ወርክ ነው። ቢ ጆብ ሰክሰሱ 100 ነው፣ የሰራው ግን $2000 ነው፣ 6 ጆብ ብቻ ነው ኮምፕሊት ያደርገው። ላስት ኮሜንቱ ደግሞ ኤክሰለንት ኮሚኒኬሽን ጉድ ዲሊቨር ኳሊቲ ነው። የትኛውን ነው እናንተ የምትመርጡት? ሁሉም አይደለም። መልሳችሁን ኮሜንት ላይ አስቀምጣችኋል ብዬ አስባለሁ። ሁሉም አይደለም። አብዛኛው ክላይንት የሚመርጠው የትኛውን ፍሪላንሰር ነው? ፍሪላንሰር ቢን ነው። አብዛኛው ክላይንት ለምንድነው ቢን የመረጠው የሚለው ነገር ግር ሊያሰኛችሁ ይችላል። ለምን አብዛኛው ክላይንት ይህንን ሲያየው ይህኛው ፍሪላንሰር የሰራው ትንሽ ገንዘብ ነው፣ ጆብ ሰክሰሱ 100 ነው፣ ግን 6 ጆብ ነው የሰራው የሚለው ነገር ግር ሊያስብላችሁ ይችላል። ክላይንቶች ፎከስ የሚያደርጉት ሃየር ጄሲኤስ አንድ ዘን ስትሮንግ ሪሰንት ፊድባክ ፎከስ ያደርጋሉ። ይህ ሰውዬ ፍሪላንሰር ቢ ምንድነው? ሎ ሪስክ ነው። ሎ ሪስክ የሆነበት ምክንያቱ ምንድነው? ጄሲኤሱ 100 ነው። ላስት ሪቪው ደግሞ የተሰጠው ኤክሰለንት ነው፣ አሪፍ ኳሊቲ ሰጥቷል ምናምን። ኤ ላይ ስትመጡስ ጆብ ሰክሰሱ ምንድነው? 92 ነው። ዘን ደግሞ 92 ብቻ ሳይሆን ላስት ሪቪው ጀስት ጉር ነው እንጂ ኤክሰለንት አይደለም። ስለዚህ ይሄ ሰውዬ 92 የገባው ሌላ ሰው ባድ ሪቪው ሰጥቶታል፣ ባድ 5 ስታር ሰጥቶታል፣ ባድ ፊድባክ ሰጥቶታል ብሎ ያስባል። ስለዚህ እዚህ ጋር ግን 100 ነው ያለው፣ ሁሉ ነገር 100 ነው የሚሆነው። ቢታይም ትንሽ ስራ ቢሰራም ግን ሁሉ ነገር 100 ነው እስካሁን ከሰራ። ስለዚህ ወደዚህ ያደላል ማለት ነው። እናንተም ብዙ ስራ ማደናችሁን፣ ብዙ ስራ መፈለጋችሁን፣ ብዙ ስራ በሰራው ዝም ብላችሁ የትኛውን እዚህም ያለውን ክላይንቶች እያደናችሁ እንደ ፍሪላንሰር መስራት ሳይሆን እያንዳንዱን ክላይንት ኔትሊ በደንብ አድርጋችሁ ሰርታችሁ አሪፍ ሪቪው ማግኘታችሁን እርግጠኛ መሆን አለባችሁ ማለት ነው። ምክንያቱም አንድ ክላይንት ፕሮፋይላችሁን ሊያበላሸው ይችላል። ስለዚህ ተጠንቀቃችሁ ፕሮፋይላችሁን ስሙዝ አድርጋችሁ እናንተም እንደ ፍሪላንሰር ቢ ተመራጭ እንድትሆኑ ጆብ ሰክሰሳችሁ 100 ላስት ሪቪዋችሁ አሪፍ እንዲሆን ማድረግ
መቻል አለባችሁ። ቢግነር ሆናችሁ እንዴት ነው ሪቪው ማግኘት የሚችለው? እንዴት ነው የመጀመሪያ ስራ መጥቶ 5 ስታር አግኝተው ጆብ ሰክሰሶችን መቁጠር እንዲችሉ ማደርገው? ክላይንት ፕሮፋይልን መጥቶ ሲያየው ባዶ ከሚሆን የሆነ ሪቪው እንኳን መቀመጥ አለበት እነሱን ኢንተረስት እንዲያደርጋቸው ብላችሁ ካሰባችሁ እኛ ያዘጋጀንላችሁ ፓኬጅ አለ። እኛ የክላይንት አካውንት አለን እና የኤጀንሲ አካውንት አለን። ስለዚህ እናንተ በፈለጋችሁበት ስራ ዘርፍ የመጀመሪያ ስራችሁን 5 ስታር ሪቪው እና $5 ዘን ሪቪው ደግሞ ፐብሊክሊ እና ፕራይቬትሊም ጨምሮ ማለት ነው። ፐብሊክሊ አሪፍ እናስቀምጣለን፣ ፕራይቬትሊ የሚታየው አሪፍ ይሆናል። ያ ማለት ፕሮፋይላችሁን በደንብ ቡስት እንዲያደርግላችሁ ማለት ነው። ስለዚህ ይህንን ሁሉ ያጠቃለለ ፓኬጅ ቴሌግራም ላይ ናቲ ተፈሪ ብላችሁ ተቀላቅላችሁ ማግኘት ትችላላችሁ። የመጀመሪያ ስራችሁን ከሌላ ክላይንቶች አግኝታችሁ ጆብ ሰክሰሳችሁ ለቀነሰባችሁም ጭምር ይህንን ፓኬጅ ተጠቅማችሁ ጆብ ሰክሰሳችሁን ወደ 100 መመለስ ትችላላችሁ። ይህ ቪዲዮ አጋዥ ሆኖ ካገኛችሁት እንደዚህ አይነት ጠቃሚ አሪፍ ቪዲዮዎች እንዲደርሳችሁ የምትፈልጉ ከሆነ ይህን ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። ለጓደኞቻችሁ ሼር አድርጉላችሁ። ቴሌግራም ላይ ናቲ ተፈሪ ብላችሁ ኮሚኒቲያችን መቀላቀልን ትችላላችሁ። ቴንክ ዩ